ሃይ ጋይስ እንዴት ናችሁ? እንኳን ወደ ብርፎሬክስ የዩቲዩብ ቻናል መጣችሁ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ጀምሩ። በትሬዲንግ ኬሪያችሁ በጣም የሚጠቅማችሁ ቻናል እንደሆነ አልጠራጠርም። ፕላስ ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ይህን ቪዲዮ ላይክ በማድረግ ሼር በማድረግ እንድትተባበሩ ጠይቃለሁኝ። ይሄ ቪዲዮ የሚሆነው ሳምንታዊ የዊኬንድ አናሊሲስ ቪዲዮ ነው። በየሳምንቱ የኔን ፐርሰናል አናሊሲስ ኔክስት ዊክ ውስጥ ምን እንደምጠብቅ ጎልድ ማርኬት ላይ ቪዲዮ ሰራላችኋለሁ። ይሄም እንደዛ ነው የሚሆነው ማለት ነው። ፕሊዝ እንደ ሲግናል ሰርቪስ አትዩዝ። ነገር ግን ማይ ፐርሰናል ኦፒኒየን ማርኬቱ ላይ እኔ ምን እንደምጠብቅ ነው እዚህ ጋር የምነግራችሁ። ለብዙዎቻችሁ መነሻ ይሆናችኋል ብዬ አስባለሁኝ። ኔክስት ዊክ ላይ ምን አይነት ሴታፕ መጠበቅ እንዳለባችሁ ያግዛችኋል ብዬ አስባለሁኝ። አይሆፕ እንደምትወዱት። አሁን ወደ ቻርታችን ጋይስ ከዴይሊ ቻርታችን ጀምረን እስከ 15 ሚኒት ቻርት ድረስ ቶፕ ዳውን አናሊሲስ ነው የምንወርደው ማለት ነው። ዴይሊ ቻርታችን ላይ ስንመጣ ባለፈው ሳምንት ያወራላችሁን ስትራክቸር ነው የምናገኘው። ላስት ዊክ ላይ ሜጀር ኢቨንት ሆኖ እየቆየው እንደምናውቀው የፌድ ኢንተረስት ሬት ዲሲዥን ነው። ማርኬቱን ፋንዳሜንታሊ በጣም ድራይቭ ሲያደርገው የነበረው ሰሞኑን የፌድ ኢንተረስት ሬት ዲሲዥን ነበረ ማለት ነው። እንደምናየው ማርኬቱ በጣም የጎልድ ማርኬት 2025 ላይ ከ2024 ጁን ጀምሮ አካባቢ በጣም ስቲፕ የሆነ አፕዋርድ ሙቭመንት ላይ ነው ያለው። ሬሰንት ስትራክቸራችንን ብናየው እንደምናየው አፕዋርድ ሙቭመንት ላይ ነበረ። ዘን ላስት 3 መንዝ አካባቢ ላይ ኮንሶሊዴሽን እየሰራ ነበር ማርኬቱ። የተወሰነ ዜና ይመጣል፣ ወደ ላይ ይወጣል፣ ከዛ በኋላ ደግሞ የእሳን ዜና ኢምባላንስ ይሞላል። እንደዛ አይነት ሳይክል ውስጥ ነበር የሚገኘው። ለረጅም ጊዜ ኮንሶሊዴት አድርጎ ነበር የቆየው ማለት ነው። ነገር ግን ከላስት ኦገስት መጨረሻ አካባቢ ጀምሮ ሲጠበቅ የነበረው የፌድ ኢንተረስት ሬት ከት ሊኖር እንደሚችል ፕሬስ ኮንፈረንስ ሰጥተው ነበረ። ከዛ ፕሬስ ኮንፈረንስ በኋላ ሹት አድርጎ ነበረ። ዩኤስዲ እየተዳከመ፣ ሌሎች ከረንሲዎች በጣም እየተለቁ ነበረ። እንደምናየው ደግሞ ጎልድም በጣም ሞመንተም ይዞ ወደ ላይ ሲወጣ ነበረ። ኦልታይማይ ከኦልታይማይ እየሰራ በጣም አፕዴት እያደረገ እናየዋለን ማለት ነው እዚህ ጋር። ሞመንተም ባለው ሁኔታ ነው። ሲግኒፊካንት የሆነ ሪትሬስመንትም የለውም። ትልቅ የሆነ ኢምፐልስ ይዞ እናየዋለን። የላስት ዊክን ፕራይስ ስትራክቸርም ስናየው ላስት ዊክ ላይ የሰኞ ካንድል ናት። ሰኞ ላይ ሞመንተም ባለው ሁኔታ ወደ ላይ ወጥቶ ነበረ። ማክሰኞም እንደዛው ፖዚቲቭ ነበረ። ኤንድ ሮብ ዕለት የኒውስ ታይም ቀን ነበረ። ልክ ኒውሱ የነበረበት ጊዜ ላይ ልክ ኒውሱ አናውንስ እንደተደረገ በጣም ፑሽ አድርጎ ወደ ላይ ወጥቶ በኒውስ ታይም ቮላቲሊቲው ጊዜ ኦል ታይም ሃይ ሰርቶልን ነበር። ከዛ በኋላ ግን የኒውስ ኢምባላንሱን ፊል እያደረገ እናየዋለን። ሮብ የቀረውና ሐሙስ ቤሪሽ ዴይ ነበረ። ኤንድ አርብ ዕለት ደግሞ መልሶ ወደ ላይ መውጣት ጀምሮ እናየዋለን። ማርኬቱ ሲጠበቀውን የነበረውን ነገር ነው ፌድ ያከናወነው። ማርኬት እየጠበቀ የነበረውን 0.5 የሆነ በዚህ ፖይንት ኢንተረስት ሬት ከት ነበረ። ከዛም በላይ ደግሞ እንደነገሩን በዚህ ዓመት ውስጥ ሌላ 2 ኢንተረስት ሬት ከቶች ሊኖሩ እንደሚችሉ ፎርዋርድ ጋይደንስ ሰጥተውናል። ሌላ 2 25 በዚህ ፖይንት ኢንተረስት ሬት ከት 2025 ሳያልቅ ይኖራል ብለውናል። ሎንግ ተርም አውትሉክ ጎልድ ይሄን ኢምፐልስ ይዞ እንደሚቀጥል ሞስት ፕሮባብል ነው። ነገር ግን ፌድ የሆነ ስትሮንግ የሆነ ዶቪሽ ስቴትመንት አልሰጠም። ኢንተረስት ሬት ከት እንዲያደርግ በጣም ፕሬዠር እየተደረገ ነበር። አሁንም ከት ማድረግ ጀምሮ ራሱ ግን እንደተናገሩት ኢንተረስት ሬትን በደንብ ለመቀነስ የሚያቻኩል ነገር እንደሌለ፣ አሁን የሚያደርጉት ከትም የዩኤስ ሌበር ማርኬት እየተዳከመ ስለሆነ ለሱ ሪስክ ማኔጅመንት እንደሆነ ነው የተናገሩት። ማርኬቱ የጠበቀውን ስትሮንግ የሆነ ዶቪሽ ስቴትመንት አላገኘም። ለዚህ የተወሰነ መዳከም የነበረው ሃይፕ መዳከም ጀምሮ እናየዋለን። እንደምታዩት ልክ ኒውሱ ከተለቀቀ በኋላ ኢምባላንሶችን ፊል እያደረገ ነው። የተወሰነ ኮንሶሊዴሽን ጀምሯል። ኢን ማይ ኦፒኒየንም ይሄኛው የነበረው ስቲፕ ይቀጥላል ብዬ አላስብም። አትሊስት ለሚቀጥለው ሳምንት ኦር ፕሮባብሊ ኤንኤፍፒ አናውንስ እስኪደረግ እስከ ኦክቶበር ድረስ ማለት ነው። የተወሰነ ኮንሶሊዴሽን ውስጥ ሊገባ እንደሚችል እና የሚመጣው ሳምንት ሜይ ቢ የሚቀጥለውን ሳምንት ኮንሶሊዳቶሪ ዞን ውስጥ ሊሆን እንደሚችል አስባለሁ ማለት ነው። ኔክስት ዊክ ውስጥ እቺን ኦልታይማይ ቴስት ሊያደርጋት ይችላል። ከዚች በላይ ሊኩዊዲቲ ሊወስድ ይችላል። ወደ ታችም ደግሞ ተመልሶ በላይም በታችም በኩል ጥሩ ሴታፖችን ፎርም ሊያደርግ እንደሚችል ኤክስፔክት አደርጋለሁ ማለት ነው። እስቲ ሴታፖቻችንን ደግሞ ወደ ታች እየወረድን የቱ ጋር ምን አይነት ሴታፕ እንደምጠብቅ እኔ ፎርወርድ ስትራክቸራችን ላይ ስንመጣ ላስት ዊክም ይሄን ስትራክቸር ነግሬያችሁ ነበረ። እንደምታዩት ከሌት ኦገስት ጀምሮ ማርኬቱ በጣም ሲግኒፊካንትሊ ኢምፐልስ ይዞ እየወጣ ነው። ፎርወርድ ስትራክቸራችን ሙሉ ለሙሉ ቡሊሽ ነው። እንደምታዩት
ፎርወርድ ስትራክቸር ሃዮች እንዳለ እየተሰበሩ ስትራክቸር ሎዎች ግን በጣም ሬዚስት አድርገውና ስትሮንግ ሆኖ ነው የምታዩት። እንደምታዩት ስትራክቸር ሎ ምንም የተሰበረ የለም። ስትራክቸር ሃዮች ግን እየተሰበሩ ነው። ዊክ ናቸው ስትራክቸር ሃዮቹ። ይሄ ስትሮንግ የሆነ ቡሊሽ ሰንቲመንት እንደነበረው ያሳየናል ማለት ነው። አሁን የነበረውን ፕራይስ ስትራክቸር ስናየው አሁን ካሳለፍነው ሳምንት በፊት ያለው ላይ ፕራይስ ትንሽ ኮንሶሊዴት ማድረግ ጀምሮ ነበረ። አሁን ባሳለፍነው ሳምንት ሰኞ ላይ ደግሞ ይህም ብሬክ አድርጎ የነበረውን ስትራክቸር ሃይ ብሬክ አድርጎት ነበረ። ከዛ በኋላ ከኒውስ ታይም ቮላቲሊቲ በኋላ ደግሞ ሮብና ሐሙስ የተወሰነ ሪትሬስ አድርጎ የቱ ላይ ላንድ አድርጎ ነበር። እቺን ባለፈው ሳምንት እቺን ስትራክቸር ፖይንት አውት አድርጌላችሁ ነበረ። there is a 4 hour bullish order block ይሄኛውን ስትራክቸር ላይ ሰብሮ ከመውጣቱ በፊት ክሬት ያደርጋት። ማርኬት ተመልሶ ይህንን ፎር ቡሊሽ ኦርደር ብሎክ ኤሪያ ቴስት ካደረገ በኋላ መልሶ ደግሞ እየወጣ እናየዋለን። ከዚህ በላይ ሪፋይን ማድረግ ይህን ኦርደር ብሎክ እንችላለን። ወደ ታች ስንወርድ በደንብ ሪፋይን አድርገን እናየዋለን። ነገር ግን ይሄ ዞን እንደምታዩት ጥሩ ሬዚስት አድርጎት ነበር ፕራይስ ከመጣ በኋላ እዚህ ዞን ላይ ሬዚስት ተደርጎ መልሶ ወደ ላይ ፓምፕ እያደረገ ሲወጣ እናየዋለን። የዚች ሎ ሊኩዊዲቲ ምንም ቴክ አልተደረገም። ፕራይስ እቺን ሎ አልሰበራትም። ሜን ስትራክቸር ሎዋችን ይሄ ቢሆንም እቺኛዋ ማይነር ሎዋችን እንኳን ብሬክ አልተደረገችም። ፎርወርድ ስትራክቸራችን ስቲል ቡሊሽ እንደሆነ ነው የሚቀጥለው ማለት ነው። ይህን እቺ ፎርወርድ ቡሊሽ ኦርደር ብሎክ ደግሞ ስትሮንግ ቡሊሽ ኦርደር ብሎክ ሆና ይዛ ቆይታለናለች ማለት ነው። ወደ ዋን አወራችን ላይ ስንወርድ አዳዲስ ስትራክቸሮች አንቪል ማድረግ ይጀምራሉ። እንደምናየው ዋን አወር ስትራክቸራችን ላይም ማርኬት በጣም ቡሊሽ ነበረ፣ ግን እንደ ፎርወርዱ ስትሮንግ ቡሊሽ ሆኖ አይደለም እየቀጠለ የነበረው። እንደምናየው መሀል ላይ ፕራይስ ሎዎችን እየሰበረ የተወሰነ እየወረደ ነው እየወጣ ያለው። ኢን ሬሰንት ፕራይስ ስትራክቸር ላይ ደግሞ እንደምናየው አሁን ካሳለፍነው ሳምንት በፊት ያለው ላይ ማርኬት የተወሰነ ቤሪሽ ሰንቲመንት ሊሰራ ሞክሮ ነበር። እንደምታዩት ሎ እዚህ ጋር ሰበረ፣ እዚህ ጋር ሎ ሰበረ። ስቲል ግን ልክ ማርኬት በአሁኑ ደግሞ ሲከፈት እንደገና ብሬክ አድርጎ አዲስ ደግሞ ቡሊሽ ስቴትመንት መስራት ጀምሮ ነበር። ኤንድ ላስት ዊክ ላይ ደግሞ አዲስ ቤሪሽ የሆነ አውትሉክ ይዞ እናየዋለን። በተለይ ኒውሱ ከተለቀቀ በኋላ ኢምባላንሶችን ፊል ሲያደርግ እንደምታዩት አዲስ ቤሪሽ አውትሉክ ይዞ እናየዋለን። ፎርወርድ ላይ ስትሮንግ ቡሊሽ ሰንቲመንት ነበር የነበረው። ዋን አወር ላይ ስንወርድ ግን የተወሰነ ደግሞ ቤሪሽ ስትራክቸር ይዞ እናየዋለን። እንደምታዩት ቤሪሽ ስትራክቸር ይዞ ነበር፣ ሎዎችን እየሰበረ ነበረ። ኤንድ ሬሰንትሊ አርብ ዕለት ደግሞ ያለውን ስትራክቸር ሃይ ሰብሮ ከመጣበት ቤሪሽ ሴንቲመንት ሊወጣ እንደሆነ ጠቁሞ ነው የወጣው ማለት ነው። ሎዎችን ብቻ እየሰበረ ነበር፣ ሃዮች ኪፕ ተደርጎ ነበረ። በቦዲ የተሰበረ ሃይ የለም። እዚህ ጋር እንደምታዩት ግን ደግሞ ልክ አርብ ዕለት ማርኬት ስትራክቸር ሃያችንን ሰብሮ አዲስ ስትራክቸር መስራት እንደጀመረ አይነት ነግሮን ነው የጨረሰው ማለት ነው። ሌላ የምታዩት እዚህ ጋር ፎርወርድ ቡሊሽ ኦርደር ብሎክ ቅድም ያየናት ናት። በደንብ ሪፋይን ስናደርገው ደግሞ ከዛው ፕራይስ አክሽን ላይ ፕራይስ የተነሳበትን ቦታ ስናየው እዚህ ጋር ዋን አወር ቡሊሽ ኦርደር ብሎክ አለችን። እሷ ሞር ሪፋይንድ እና ፐርፌክት የሆነች ኢንትሪ ናት። ፕሪፎሬክስ ቲምስ ላይ ያላችሁ ታስታውሳላችሁ ብዬ አስባለሁ። ሐሙስ ዕለት ከዚች ዋን አወር ቡሊሽ ኦርደር ብሎክ ላይ ኢንትሪ ነበረን። አሪፍ ኢንትሪዎች፣ ሁለት ኢንትሪዎች ነበረኝ እዚህ ጋርም ጥሩ ኢንትሪ ነበረን፣ እዚህ ጋርም ጥሩ ኢንትሪ ነበረ። እቺ ዋን አወር ቡሊሽ ኦርደር ብሎክ በደንብ አሪፍ የነበረች ኦርደር ብሎክ ናት። ፕራይስም በደንብ ይዛለን ነበረ። ፕራይስ ከዚች ላይ ቤዝ አደረገ፣ ተነሳ፣ ስትራክቸር ሃያችንን ሰበረ፣ አዲስ ስትራክቸር ሊጀምር እንደሆነ ጠቁሞ ነው ያለቀው ማለት ነው። ወደ 15 ሚኒት ወርደን ስናየው 15 ሚኒት ላይ እንደምታዩት ሆል አናዘር ስትራክቸር ነው ያለው። ዋን አወራችንን በደንብ ማግኒፋይ አድርጎ ያሳየናል። ብዙ ጥሩ የፕራይስ ስትራክቸር ፖይንቶች ነበሩ ኢንትሪ የገባባቸው። አሪፍ የነበረ ስትራክቸር እየሰራልን ነበረ። ሬሰንት ስትራክቸሩን ስናየው ማርኬት እንደምታዩት የዋን አወር ሃዩን ከዚህኛው ኦርደር ብሎክ ላይ ተነስቶ ሄዶ ሰብሮታል። ሲሰብረው ደግሞ ስትራክቸር ሃዩን ክሊንሊ በአንዴ አልሰበረውም። እንደምታዩት ዊክ አደረገው ስትራክቸር ሃዩን። ከዛ በኋላ እዚህ ጋር ደግሞ ኮንሶሊዴት የተወሰነ ማድረግ ጀመረ። ከዛ በኋላ ደግሞ ፑሽ አድርጎ ወጣ። እዚህ ጋር የተወሰነ ኮንሶሊዴት አድርጎ ይህን ፑሽ አድርጎ ሲወጣ የተሰራልን 15 ሚኒት ቡሊሽ ኦርደር ብሎክ አለ። ይሄ ጥሩ ሪፈረንስ ፖይንት ነው ለኔክስት ዊካችን ብዬ አስባለሁ። በተለይ ማርኬት ሲከፈት ቮላታይል ነው የሚሆነው። አክቹዋሊ በጋፕ ተከፍቶ ይሄን ዲስኳሊፋይ ካላረገብን ኦር ደግሞ በሲግኒፊካንት ሞመንተም መጥቶ ይሄን ዲስኳሊፋይ ካላረገብን ይሄኛውን መጥቶ የሚወጣልን ከሆነና ኮንፊርም የሚያደርግልን ከሆነ ጥሩ ቡሊሽ ኢንትሪ ከዚህ 15 ሚኒት ቡሊሽ ኦርደር ብሎክ ላይ ጠብቃለሁ ማለት ነው።
ከዚህ ላይ ከተነሳ በኋላ እዚህ ጋር ፎር አወር ስትራክቸር ሃያችን ነው። ፎር አወር ስትራክቸር ሃያችን ሊሰብር እንደሚችል እዚህ ከኦል ታይም ሃይ በላይ ሬስት ያደረገውን ሊኩዊዲቲ ሊወስድ እንደሚችል እና ሌላ ሾርት ኢንትሪ ደግሞ ከዚህ አካባቢ ላገኝ እንደሚችል ጠብቃለሁ። ኢትስ ሎንግ ኮል አይ ኖ ይሄ ነገር ግን ማርኬቱ ከተከፈተ በኋላ ደግሞ የሚሰጠንን ስትራክቸር እያየን ዊ ካን አይደንቲፋይ ማለት ነው የምንነሳበትን ቦታዎች። ኤኒዌይስ ኔክስት ዊክ ውስጥ አይ ኤክስፔክት በባይም ሳይድ በሴልም ሳይድ ጥሩ ሴታፖች ፎርም እንደሚያደርግ ጠብቃለሁ። የሴፕቴምበር ማርኬት አሪፍ ነው ጋይስ፣ ጥሩ የምንሰራበት እንደሆነ አስባለሁ። እዚህ ማርኬት ላይ በደንብ ፎከስ አድርጎና ጥሩ ካፒታላይዝ የምታደርጉበት ማርኬት እንደሚሆን አስባለሁ ማለት ነው። ሴፕቴምበር ማርኬት ሳር ዩዥዋሊ ግሬት። ጋይስ አይ ሆፕ እንደጠቀማችሁ። ማርኬቱን በደንብ ተከታተሉት፣ ጥሩ መነሻ ይሆናችኋል ብዬ አስባለሁ። የራሳችሁን አናሊሲስም በደንብ ስሩበት። ማንኛቸውም ጥያቄ ካላችሁ ኮመንት ሴክሽን ላይ ጻፉልኝ፣ አብዛኞቻችሁን ለመመለስ ሞክራለሁ ጋይስ። ኔክስት ዊክ እንገናኛለን። መልካም የትሬድ ሳምንት ይመቻችሁ ጋይስ።